እሺ ቶ ይሄን እንሰርዘዋለን ትክክለኛ የፈለግሽው ሰርዙ እሺ ቆይ በዊኬንድ ላይ ደግሞ ሁለተኛው ጥያቄ የሚለው በዊኬንድ ላይ ከአባትሽ ጋር ምን አይነት አክቲቪቲዎችን ታሳልፊያለሽ የሚለው ነው ጧት ቤተክርስቲያን ከሄድን በኋላ ከቤተክርስቲያን ስንመለስ ያው ምግብ ምናምን እንላለን ከዛ በኋላ ግቢውን ከአባቴ እኩል በመኮትኮቻ በማጭድ ሳሩን መከርከም ካለበት ሳሩ ይከረከማል አረም ይታረማል እሱ አይሰራም አባቴ አይሰራም ቁጭ ብሎ ነው እኔን የሚያየኝ አላልባብሽ እንዲለፋብኝ ስለማልፈልግ እነዚህ ጥሩ እጆቹ ለዛ በሚል እኔ ቤቱን ቴክ ኬር አደርጋለሁ ማለት ነው ና ዊኬንዴን ያው ፋሚሊዎቼን በማገዝና እነሱን በማስደሰት ነው ሙለው ማለት ነው አይደል እውነት ነው አይደለም እውነት ነው ነው ዛሬ ራስ ጧት የኔ እጅ እንዳይበላሽ ታደርጊው ባቢ ቆመሽ ታያለሽ ልክ ነው ቆይ በመጠኑ ታግዙኛላችሁ በመጠኑ ብቻ አዎ ማለት እኔ ያጨድኩትን ቆሻሻ ወደዚህ ትወስዳላችሁ እንጂ እኔ ነኝ እጅ እንዳይበላሽ ቁጭ ብለው እኔ እኮ የገበሬ ልጅ ነኝ ያው የሚሰራ እጅ ያስታውቃል ይሄው የማን ነው የማን እጅ ነው ቀደዳት ነው ይሄ እኮ የተቀደድኩ አይደለም ባል አይደለም ተይ አዲዬ ወድሻለሁ በደንብ አድርጌ ነው የምወድሽ ያላደረግሽውን አደረግኩ አትበይ እውነት እናወራለን ቤተክርስቲያን እንሄዳለን ትክክል ነው ቁርስ እንበላለን ትክክል ነው ቁርሱን ማን ነው የሚሰራው እናትሽ እሷ ሁለተኛ ነገር ደግሞ ማን እሷ ያልሰራችውን እኔ እበላለሁ እሺ ፕራክቲካል እውነቱን እንነጋገር ካትበላለክ እኔ ነኝ ሁሌም ሰራልክ አልፎ እኔ ነኝ ሁሌም ሰራልክ እሺ ይሁን በቃ 15 ሰዓት አልነሳም ከንቀል መድፍ ቢፈነዳ ትንሽ አረ ማይሆን ነገር ሶስተኛው ጥያቄ ምን ይላል የአባትሽ ፕሮፌሽን ምንድነው ተብዬ ተጠይቄያለሁ እና አባቴ በጣም የታወቀ ቴራፒስት ነው ሳይኮሎጂስት ይባላል አይምሯቸው ላይ ብዙ ጥያቄ የሚፈጥርባቸው ሰዎች መተው እሱ ጋር በንግግር በጣም ጎበዝና በዛ አሪፍ የሆነ ሰው ነውና የተካነ ሰው ነውና የአባቴ ፕሮፌሽን እሱ ነው በዛ ላይ ደግሞ በጣም ከዚህ አካባቢ ከሚታወቁ ባለሀብቶች አንደኛው ነው ማለት ነው አባቴ ምን ትላለህ ባቢ ስለ ይሄንንም ኢንተርቪው ተጠይቀሽ መልስ የሰጠሽው ባቢ ተነጋግረንበት ነው አሁን ሰቢ ሰፖርቲቭ ብዬሽ ነው ሰፖርት ቢደረገው እውነትን አዝለሽ ነው እውነት አዝለሽ ነው ሰፖርት እኔ ፊዚዮቴራፒስት ሳይኮሎጂስት እንዴት ሆነ ምናልባት በፕሮፌሽን የኤሌክትሮኒክ ሳይኮሎጂስት ነው አይቀጥሩም አባቴ ሳይኮሎጂስት ነው ካላልኩ ያቀጥሩ አረ እኔ ይቅርብሽ የቀን ስራ ሰርተሽ ነው ወጥተሽ ልጄ ውሸት ላይ የተመሰረተ ነገር ሁሉ ጊዜ ውሸት ነው ባለፈው ባወራንበት መሰረት አሪፍ አለባበስ ብለሻልኪ እኔ ደግሞ ያው አንተ በደንብ ጥሩ አለባበስ አምጥለህ አንተ እና እኔ እኮ እንደዛ ስልሽ ሙሉ የሌን ልብስ ልበሽ ማለት አይደለም ዩኒቨርሲቲው ቅርብ ስለሆነ አንቺ በይ አርብ እየተመላለሽ እኔ ኤቲኤም ነኝ እንዴ በጀት ወጥቶልሻል አለ ምን ችግር አለ ባልሽ አደነችና የገበየው ጀስት የታክሲ እኮ ነው ሄጄ ፈታ ዘና ብዬ እሱ ጋር ተጫውቼ ምናምን በልቼ እንድመጣ ፋዝም ልቤን አታሟሙያት ልቤን አታሟሙኝ ያድዬ አታሟሙኝ እሺ እንደሩብ ኪሎ ቅቤ ታቀልጭኛለሽ እንደ በእናትሽ እንደሱ አይደለም ሆነ ያለው
ችግር አለ ባቢ አንተ ከዚህ ተለማመጂ በሰጠሽ ባጀት መኖርን ልመጂ እዚህ ቤት ውስጥ ነው የምትማሪው ሁሉን ነገር ጥፋቱንም ምኑን